ከንትና አይተናነስም። ከማነው ስሙ እንደውም ስመራመር ነበር ይሄ ልጅ ለምንድን ነው በዚህ እንደዚህ ቆንጆ ሆኖ በዚህ እድሜው እንዴት በረሃ ላይ ቁጭ ብሎ እንትን የሚለው ብዬ ማለት ነው። በጣም ሳስብ ለዛ ነው የተከታተልኩት። እውነቴን ነው የምነግርህ። እና ሎዛ ቤትም አዳምጫዋለሁ፣ አቡፋኖ ቤትም ሀቢባ ቤትም ገብቷል። ገባ ዘረኛ ነው እንኳን እንዳትል ማለት ነው። ስለ ተክለ ነው እያወራሻለሽ አንቺ። አዎ ተክለ ጋ ነው እውነቱ ያለው ሪያሊቲ ያለው እኮ ተክለ ጋ ነው። ተክለ እኮ እሺ፣ ቆይ ጥያቄ አለኝ። አሁን ተክለ ሰው ላኩና መጀመሪያ እንትን ይዘው መጡ። ላይክ ምስክር ይዘውት የመጡት የገጠር ልጅ የሚባለው አማራ ነው። አዎ እሱ ተባልኩኝ አለ። በቃ ተክለ ራሱ መጣኩ፣ ወረዱበት። ተክለ ራሱ መጣና ላኩ አለ። እና ከዛ በላይ ምን እንዲልክ ፈልገ ነው? ምን እንደጠየቁት ታውቃለህ? ይኸውልህ ምን እንደጠየቁት ታውቃለህ? እንትን አንድ የሆነ እንትኗን ቆርጠላክ ምን ማለት ነው? ለራሳቸው ህይወት ፈርቶ ማለት ነው ቆርጠላክ። እሱ ዶክተር ነው እንዴ? ቀዶ ጥገና ነው የሚሰራው። ግን ተክለ እኮ አላየም። እሱም እኮ ተነግሮት እኮ ነው። እሱ እኮ ባይኑ አላየም። ግን ተቀብራል ኑና አካሏን ይው እኮ ብሏል። ባይኑ አላየም። መጨረሻ ላይ እኮ እሱ አይቶ አይደለም እና ምን አካል ነው የሚሰጥ? ምን አካል ነው የሚሰጥ? አይቻለሁ ብሎ እንዴ? ቆይ ኖ መጀመሪያማ እኮ እነሱ መረጃ ብለው ያመጡት ኖ 14 ደቂቃ አሳይተው እነ በድንጋይ ሲያሳዩን ቆይተው ጭራሽ እኮ ተቀብራለች የተባለችው ልጅ አስክሬኗ ይኸው አጽሟ ይኸው ብሎ አሳዩና የውሻ አጽም አላየሽም እንዴ? የውሻ አጽምና አዲስ ሂውመን ነው አሳይተው አለኝ። ልብስ መሬት ላይ አውርደው ድራማ ሰርተው ማን ነው እሱን ያሳዩ? ተክለ ነው የተክለ ግሩፖች ራሱ ካልሆነ ልጁ ካነጋገር እኔ ከልጁ ማለት ነው በትግረኛ እያወሩ ይኸውልሽ ትግረኛ ያወራው ተክለን ይወክላል ማለት ነው። ለምን እሱን አላዳመጥኩም? ለምንድን ነው ሰው ላኩ ሲል ማለት ነው? ለምን መላክ አልፈለጉም? ለምን ማርዘም ፈለጉ? ቀላሉ ሲምፕል እኮ የምታምኑትን ሰው ላኩ አለቀ። ይሄ እኮ በጣም እኮ ነገሩን ያሳጥር ነበር እኮ። እዚህ ሚዲያ ላይ ያለው እኮ ለቢዝነስ ነው ያስረዘሙት ታውቃለህ። አሁን ወደ ሌላ ነገር ተወስዶ ተለጠጠ። አባትየው እውነት አዝኖ ከሆነ ሚዲያ ላይ መጪው ይሻላል። እኔ ቀጥ ብዬ ሄድ ነበር። እውነቱን ልንገርህ በረሃ አይደለም ለእውነት ከፈለኩ ማለት ነው። አበረራ እሳተ ጎመራ ጋር ሄዳለሁ። አይ እሱ ካታረ አይደለም መጣቀት ለምን ያኔ ይታወቃል ሪያሊቲው። አንቺ ብድነሻ እንዴ ያዛኩ በአንቺ በብድነሻ አንተ እዚህ ጋር ፈርተ ከዛ ለህይወትክ ፈርተ እዚህ ጋር ታቀሳስራለህ። ይሄ አይሰራም። እና እሱ መጥቶ እንዲሰጥክ ፈለግ ማን ነው የምታወሪው? እኔ እኮ አልታገተብኝም እኮ አንተ አይደለም ታገተብኝ ካልክ ማለት ነው። ናና ውሰድ ናና ይህ ስትባል መሄር ነው በቃ። ከምን መጣው ነው ኖ ይኸውልሽ፣ እሱ ያምሻል እንደ ተደራጅተው እኮ ነው የሚያግቱት። በነገርሽ ላይ ይኸውልሽ እዛ አካባቢ እዛ ጋር የምታምኑትን ላኩ ማለት ምን ማለት ነው? ቀላል ሲምፕል እኮ ነው። ለምንድን ነው ራሳችሁን አይምሯችሁን መጥፋት? እና ቡፋኖ እኮ ይኸውልሽ እና ከአጋቾች ጋር እኮ እና ቡፋኖ ይተዋወቃሉ። የአንድ ሰፈር ልጆች እኮ ናቸው። ከማን ጋር? ከተክለ ጋር ከተክለ ጋር ያሉ ግሩፖች የእነ አቡ ጓደኞች እኮ አሉ። የእነ አቡ መሐመድ እኔ እርግጠኛ ስላልሆንኩ እኔ ከተክለ እኮ የመጀመሪያው ነው እርግጠኛ ምን እኔ እንደዚህ ደብረኛል እንደዚህ ነው ይኸውልሽ 5 ጊዜ ነው እኮ እንደዚህ ያደረገው ላለፈው 5 ዓመት ይሄ 5 ጊዜ ከሙባረክ ጋር ያኛው ልጅ እኔ 3000 ዩሮ የሰጠሁት እኮ ኢትዮጵያ ደውዬ ያ እንደውም ከኦሮሞ ምናምን ብዬ ልጄን እንትን ያልኩ ጊዜ ማለት ነው 3000 ዩሮ የሰጠሁት ልጅ መች ደረሰው? በዛ ላይ ደግሞ ማለት ነው እግሩን ሰብሮ ኢትዮጵያ አይደል እንዲ ያለው ደውዬ እኮ ጠይቀዋለሁ። ገባ ሆን ብሎ ለብር ብሎ እግሩ እንደሰበሩት ምን ሆነ ነው ኦሮሞ አገተ ምናምን ብሎ እኛን ሲያሳብዱን እሱ ተው እሱ እኮ በጣም ያሳዝናል። አይ እሱ እኮ ኢትዮጵያ ገባ ተባለ። ሙባረክና አቡ መሐመድ እኔ አቡ ፋኖ አልለውም። አቡ ቄሮ ነው፣ ኦሮሞ ነው ልጁ ራሱ። ይሄ ደቤን ድውንድስ 5 ጊዜ ነው ያደረጉት። አዲስ አይደለም። እኔ 2 ነው ደግሞ መጨረሻ ላይ ከአሁኑ ጋር 2 አንቺ ብታቀረተ ነው። ይሄ 5ኛው ነው።
እኔ ደግሞ አምስቱን እኔ የምለው ይኸውልህ ቀላል ሲምፕል ነገሩ ሌላ ታፕ አድርጉ። መጠቀሚያነት ባይፈልጉ ኖሮ አያረዝሙትም ነበር። ገባ? አያረዝሙትም ነበር። አዎ ነገዱበት። ነጋዴ ናቸው። ሀቢባ ህገወጥ ደላላ ናት። ሙኒት ህገወጥ ደላላ ናቸው። እንደዚህ የሆነ ነገር አለ ሹር የሆናት ናቸው። እርስ በርሳቸው ይባባላሉ እኮ። ታዲያ ህገወጥ ደላላ ከሆነች ለምን ደላላ የምትሰራው? አትቃወምም? እስኪ አንድ ያጋለጠችው ደላላ አምጪ። አንድ የጨረሰችው አጀንዳ አምጪ። ዜሮ የለም። ህገወደል ራሷ ህገወደል እሷ እኮ ናቸው። እነሱ አይደለ እንዴ ከማዳም ቅመም እያስወጡ ወደ ሌላ ሰው የሚወስዱ ህገወጥ ደላላዎች ናቸው። አብረው ነው የሚሰሩት። ነገዱበት። ይህን ህዝብ አብዛኛው ማህበረሰብ አሁን ይኸውልሽ አማራው እኛ እያነቃን ነው። ነቅቷል። አይሞኝም። እያያል ይመለከታል። እቺ ልጅ ቆይ ሀና የምትባለው ነቅቷል። ቆይ አንዴ ጥያቄ ልጠይቅህ። ዘመዶቿ አሁን ማነው ስሙ አጎቷ ልጅ ነው ምናምን የተባለውና ባሏ በዛ በኩል መላካቸው ፌር ነው ትላለ? እቺ ልጅ የሚጥል በሽታ አለባት አሉ። ገባ? ፌር ነው ትላለ? በዛ በኩል በበረሃ በኩል መላካቸው ፌር ነው? የሚጥል በሽታ ያለበት እሱን መጠየቅ ያለብሽ። የኢትዮጵያ ወጣት በሚሊዮን እየወጣ ነው። በሚሊዮን ኢትዮጵያ ከመኖር በተለይ አማራው እና ትግሬ በጣም የተሰደደ ነው። ኢትዮጵያ ውስጥ አሁን አማራና ትግሬ በጣም የተሰደደ ግን ይሄ የቤተሰብ ችግር ነው። ባልየውም ጥፋተኛ ነው፣ አጎትየውም ጥፋተኛ ነው። እቺ ልጅ የሚጥል በሽታ ኖሮባት እጇን ሰጥታ ማለት ነው ሳውዲ አረቢያ ለመግባት ይሻላል። አረ ወርቄ በእናትሽ እንደዛ ብሎ ነገር የለም። እነዚህ ሰዎች እኮ ደልቷቸው እኮ አይደለም የሚወጡት። ደልቷቸው እኮ አይደለም የሚወጡት። ተረዳሽኝ? ለምን ወጡ ምናምን ብዬ እንትን አልልም። ምክንያቱም ደልቷቸው አይደለም የሚወጡት። እቺ ልጅ እኮ ወደ ኢትዮጵያ እኮ እየተመለሰች እኮ ነው የሞተችው። ታውቃለህ? ወደ ሌላ ሀገር እየሄደች እኮ አይደለም፣ ወደ ኢትዮጵያ እየተመለሰች እኮ ነው። በእናትሽ ደፍረዋት። አሁን እቺ ልጅ ተደፍራ ብዙ ነገር ደርሶባታል። በህይወት አለች፣ ይመልሷት። አሁን ምንድነው ፈሩ ፖለቲ ይኸውልሽ የብሔር እንትኑ ስለገባ እኔ አሁን ቢመልሷት እንዲያውም ትግሬዎች በተለይ ጥሩ ክሬዲት ያገኛሉ። መልሷት። እንዲያውም የሚወረሩት እና ቡፋኖ ናቸው። እኔ ደግሞ ልንገርክ አሁን እውነት በህይወት የለችም። ሹር እርግጠኛ ነኝ፣ ውስጤ ይታወቀኛል። በህይወት ኖራ ተናገረው አምኛለሁ። ተክለ ተናግሯል፣ አምኛለሁ። ሶስት ቦታ ተናግሯል። ተክለን ያምጡ እና ሀቢባ እናግራታላለች። እነሱን አላምንም። እዚህ ሚዲያ ላይ ልጁ እዛ ያለው ነው የተናገረው። ወይ በስልክ እነሱ ናቸው እኮ በስልክ እያወሩ ከህገወጥ ደላላ ጋር በስልክ የሚገናኙት እነሱ ናቸው። ቆይ ላሰማክ። ይሄ ሹሩብ የሚባለው እኮ ይኸውልህ የሚሰጠኝ ሰው አጥቼ ምናምን ብሎ እኮ ቆይ አንዴ ስልኬ ላይ አለ። ሹሩቤን ታውቀዋለህ አይደለ? እኔ እንትን በሉኝ፣ ቦታውን ብቻ ንገሩኝ፣ ከዛ በኋላ ገብቼ አመጣታለሁ ብሏል። ቆይ እንዴት አለ ሹሩቤ መኮንን ሞሮዳ መኮንን ሽንቱን ችግሩን መሰለሽ አንዴ ልንገራቸው። አንዴ እያዳመጥሽ እስከምታመጭ ጋይስ፣ በዚህ ላይ የተረዳሁት መሰላችሁ እና ሀቢባ ገንዘብ ሰሩበት፣ ነገዱበት። አቡፋኖ ከወጣይ ጋር ተገናኝቶ ወጥንከ እንትን አደረገበት። መኮንን ሞረዳ ትግራይ ላይ የሸናውን ባንዲራ ላይ ስለሸና በየቦታ ሄዶ ማስተባበያ እያለቀሰ ማስተባበያ ሰራበት። እነ ተስፋዬ ሀረርጌ ምናምን ሁሉም ለራሳቸው ጥቅም ገብተው በቃ እነ ሙኒት ምናምን። ግን እኔ ከሁሉ ነገር የገረመኝ የእንትና ነው የመኮንን ነው። አልሸናውም። እኔ የሸናውት አማራ ክልል ነው። 25,000 ሰው እባካችሁን የትግራይ ህዝብ ነው እወዳለሁ። የሸናውት አማራ ክልል በጣም ነው ያዘንኩት። ሁሉም የራሱን አጀንዳ ነው የሚያራምደው እና መኮንን በየቦታው ሄዶ እሱ እኔ አልሸናውም ትግራይ ባንዲራ ላይ ከሀና ጋር ምን አገናኘው? የእሱ ሽንት መሽናት
እግዚአብሔር በጣም ነው የገረመኝ። ለዚህ እኮ ነው የምልሽ ሰው ሁሉ ይቆርጡለታል፣ ጊዜ ጠብቆ ይቆርጡለታል። ለዛ ነው እንዴ ምን ይሏል መሰለሽ አሞራው ሲያነጥስ ይማረኝ ወንድም አለሜ ይማረ አይዞ ውሃ ጠጣበት ይሏል። ትንሽ ትኩስ ነገር ጠጣ አመመ በቃ እረፍት አድርግ ወንድም አለሜ ጌታ ወንድም አለሜ እረፍት አድርግ